ፊታችሁ ለበዓል ለሰርግ ቤታችሁ እንደዚህ ከኬሚካል ነፃ የሆነ ምንም ሳይድ ኢፌክት የሌለው ወደ ይዤላችሁ መጥቻለሁ። በጣም ነው ብትወዱት። ፊቴ እንዴት ፏ እንዳደረገልኝ ተመልከቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት ብዝት ትርፍ ይበልኝ። እንኳን አደረሳችሁ ለብርሃነ ትንሣኤው። በዓሉን የሰላም የፍቅር የደስታ ያደርግልን። ዛሬ እንግዲህ ፊቴ እንደምታዩት ውብ አስመስዬ አዘጋጅቼዋለሁ ማለት ነው። በደንብ ቆንጆ የቤት ማስክ ሰርቼለታለሁ። ከኬሚካል ነፃ የሆነ ምንም ሳይድ ኢፌክት የሌለው በጣም ቆንጆ ያማረ ነው። እስከ መጨረሻው ድረስ አብራችሁ የተከታተሉ። ወደ አሰራሩ እንገባለን፣ አሳያችኋለሁ ማለት ነው። ከዛ በፊት ግን ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። በጣም ትወዱታላችሁ። በቤታችን እንደዚህ የምናገኛቸውን ነገሮች በመጠቀም የትም ባለመሄድ ቤታችን ራሳችንን ውበት መጠበቅ ማለት ነው። ይህ ውህድ ወይም ማስክ ለፊታችን እጅግ በጣም ጥሩ ጥቅም አለው። በጣም ቆንጆ ነው። ፊቴ እንደምታዩት ምንም አይነት ሜካፕም ሆነ ምንም አያውቅም። እኔ ከተፈጠርኩ ጀምሮ ማለት ነው። ግን ይሄ ውብ ነው እና አሁን ወደ አሰራሩ እንሄዳለን። አብራችሁን ቆዩ። አመሰግናለሁ። ስንጀምር የምንጀምረው በመጀመሪያ አንድ የሻይ ብርጭቆ ውሃ ነው። አንድ የሻይ ብርጭቆ ውሃ ካነሳችሁ መጨመር ትችላላችሁ፣ ችግር የለውም ማለት ነው። ከዛ 2 የሾርባ ማንኪያ ስኳር ብራውን ማለት ነው። ያላችሁ ስኳር ይሆናል፣ ማንኛውም ይሆናል፣ ችግር የለውም። እሺ፣ ከዛ እናዋህደዋለን ማለት ነው። ከውሃው ጋር እናዋህደዋለን። ሌላ የሚጨመራለ፣ እስከ መጨረሻው ጠብቁ። እሺ፣ አሁን ስኳሩ ከሟማ በኋላ ሎሚ እንጨምራለን፣ ግማሽ ማለት ነው። ግማሽ ትንሿን ነው የተጠቀምኩት። ያው እኛ በአገር ቤት ትንሿን፣ ለድምጽ የጥራት ግን ይቅርታ አድርጉልኝ። እሺ፣ ያው ታውቁታላችሁና ትንሿን ሎሚ እናደርጋለን፣ በደንብ ጭምቅ እናደርጋለን ማለት ነው። ሎሚ ችግር አለ ወይ ደግሞ ያላችሁ፣ ምንም ችግር የለውም። በጣም ነው የሚያጸደው ለፊታችንም፣ ለሁሉም ነገር፣ ለጸጉርም፣ ለእጅም፣ ለእግርም ሎሚ በጣም ወሳኝ ነው። ከተጠራጠራችሁ ደግሞ ሎሚውን ማስቀረት ይቻላል። ሎሚውን አስቀርታችሁ እናንተ የምትፈልጉትን አይነት መስራት ትችላላችሁ ማለት ነው። እንደዚህ አዋህደዋለሁ ሁሉንም ማለት ነው። እሺ፣ እሳታችሁን በጣም መቀነስ ይኖርባችኋል። ወይም ጋዛችሁን ጋዝ ወይም ደግሞ ስቶቭ የምትጠቀሙ ስቶቫችሁን በጣም አታግሉት ማለት ነው። በከሰልም ይቻላል። ከዛ እርድን የጨመርኩት ግማሽ ነው፣ የሻይ ማንኪያ ግማሽ ነው። ግን ካነሰ መጨመር ይቻላል፣ እንዳይበዛ ነው እንደዚህ ያደረግኩት። በዛ ላይ ደግሞ ይተርፈኛል። የሚገርማቸው ነገር እንግዲህ የበዓሉ ዋዜማ ነው። ስለዚህ ደግሞ የበዓሉ ዕለት ደግሞ እንደዚህ ካስፈለገን ቀባ እናደርግና ታጠብ እንላለን ማለት ነው። ይህ ምንም የሚጎዳ ነገር የለውም። ትንሽ ለአንድ 10 ደቂቃ ያክል እንደዚህ እናፈላዋለን፣ ቅንስ አድርገን ማለት ነው። በጣም ቆንጆ ነው። ሁልጊዜ ማር ስቀላቅል አይታችሁኝ ታውቃላችሁ። እና ደግሞ ዛሬ ደግሞ ስኳር ነው ያደረግኩት። እነዚህ ጥቁር የሆኑ ነገሮችን ከፊታችን ላይ የሚያስወግዱልን ስኳር ወይም ደግሞ ማር የሞተ ቆዳን ያነሳል፣ ጥቁርንም ያነሳልናል ማለት ነው። ስኳር በሌላ መልኩ ሌሎች ጸጉሮችንም ከፊታችን ላይ ያነሳልናል። ይሄ ደግሞ የበቆሎ ዱቄት ወይም ደግሞ ነሻ የሚባለው ነው። ፈላው ላይ ጨመርኩት፣ ግን ሳይፈላ ብትጨምሩ አይጓጉልም ማለት ነው። እንዳይጓጉል ሳይፈላ መጨመር ትችላላችሁ ማለት ነው። እና መምቻው ካለ ነገሩ አይጓጉልም። እኔ መምቻው ስለሌለኝ በማማሳይ ወይም ደግሞ በማንኪያ እንደዚህ አድርጌ አዋህደዋለሁ ማለት ነው። ምንም ማለት አይደለም። ያው ትንሽ ጓጎል ይላል። እናንተ በመምቻው ብትመቱት፣ በእንቁላል መምቻው ምንም እንትን አይልባችሁም ማለት ነው። ከዛ እንደዚህ እየሆነ ደግሞ ከለሩ ቅይር እያለ ይመጣል። አሁን በቃ ማውጫችን ነው፣ በጣም ሳይለጥቅ። ከዛ ይወጣና ከወጣ በኋላ ትኩሱን እንገለብጠዋለን ማለት ነው። በነገራችን ላይ አይደርቅም፣ የሚደርቅ አይነት አይደለም። ምን ያደረኩት የሚደርቀው ወይም ደግሞ ልጥፍ የሚለው ለጸጉር ማንሻ የምንሰራው አይደለም። ይህንን ተቀብታችሁ
በላዩ ሶፍት የምታደርጉ ከሆነ ሶፍት ካረጋችሁ ማለት ነው ወይም ክሊናክስ ካረጋችሁ ምናልባት ሊያነሳላችሁ ይችላል እና ይሄ ለማስክ ወይም ደግሞ ለውህድ የተሰራ ነው። ከዛ ከለሩ ይሄንን ይመስላል። ያው ትንሽ ጓጉል ብላብኛለች ምንም ማለት አይደለም። ማጥለል እችላለሁ ግን ከማጠል ስቀባው እንትን ስለሚል ለፊቴ ስለሆነ ችግር የለውም። ያው እኔ ለዛሬና ለነገ ወይም ደግሞ ለዛሬና ለነገ ወዲያ ይሆነኛል ማለት ነው። እንግዲህ ሰሞኑን የበዓል ሰሞን ስለሆነ ሰርግ አለ፣ ዝግጅት አለ፣ ጥሪ አለ፣ ልደት በቃ የበዓል ጊዜ በቃ እንደዚህ ነው። ከዛ ዘይት እንጨምራለን። ዘይት ያው ፊታችን እንዳይደርቅ ነው። ስትታጠቡ ፊታችሁ ደረቅ ለሆነ እንደኔ ማለት ነው። እኔ ደረቅ ፊት ነው ያለኝ። ስታጠበው ወዛማ ነው የሚሆነው። ለዛ ነው ቅባት የምንጠቀመው ወይም ደግሞ ዘይት የምናደርገው። የምትፈልጉትን የዘይት አይነት ካላችሁ የኦሊቫ ከሌለም ደግሞ የኮኮናት የሐምላ የተለያየ ዘይት ሊኖራችሁ ይችላል። የምትጠቀሙት ዘይት ትንሽ ብታደርጉ ምንም ማለት አይደለም። የሚስማማችሁን ለእናንተ የሚስማማችሁን ተጠቀሙ። እኔ እዚህ ጋር የጨመርኩት ዘይት ሳይሆን ለእናንተ የሚስማማችሁ የኔ ዘይት የጨመርኩት ቅልቅል ነው ከሁሉም ማለት ነው። ከዛን ደግሞ እንቀባዋለን። መጀመሪያ ውህዱ ወደ ሰውነታችን እንዲገባ ፊታችሁን ያው ሁል ጊዜ ዝግጁ ማድረግ አለባችሁ። መጀመሪያ ታጥባችሁ ቆዳው ክፍት እንዲል እና ይሄ የምንሰራው ውህድ ወደ ውስጣችን እንዲገባ ስንቀባው መጀመሪያ ጽድት ማድረግ አለብን። ከጸዳ ያው ይባሰ ይጸዳልናል። ፊታችንም እንደ ብርጭቆ ያንጸባርቃል ማለት ነው። ልክ እንደ ህፃን ልጅ ነው የሚያደርጋችሁ ሁል ጊዜ እንደዚህ ፊታችሁን ስትንከባከቡ ማለት ነው። ያለበለዚያ ይጠቁራል፣ ይበልዛል፣ ጥቁር ነጠብጣብ ይወጣል። እኔ ጋር ያለውን ነው የምነግራችሁ፣ የኔን ነው የምነግራችሁ። ፊቴን ዝም ካልኩት አሁን እኔ ሳምንቴ ነው ፊቴን እንትን ካልኩ 1 ሳምንት ሆኖኛል። በሳምንቴ ነው እንደዚህ ውህድ የተቀባሁት ማለት ነውና ከዛ ካለፈ የሆነ ጠብጠብ ወይም ደግሞ እንደመበለዝ ምናምን ነገር ይላልና የምንጠቀመው ምንድነው ያልኳችሁ ሁልጊዜም ነው። በ3 በ4 ቀን በጣም ያለባችሁ ካላችሁ ነጠብጣብ ጥቁር ነጠብጣብ ያለባችሁ ካላችሁ እንደዚህ ሁል ጊዜ እርዱን መቀባት ትችላላችሁ። እርዱን ከተለያየ ነገር ጋር እያደረጋችሁ ከማር ጋር ይሆናል፣ ከወተት ጋር ይሆናል። ጾም ያው ሊፈታ ነው ነገ ማለት ነው። በዚሁ አጋጣሚ ውድ ቤተሰቦቼ እንኳን ለብርሃነ ትንሣኤው በሰላም በፍቅር አደረሳችሁ። በዓሉን የሰላም የፍቅር ያድርግልን። በውጭም በሀገር ቤትም ያላችሁ መልካም የፋሲካ በዓል ይሁንላችሁና ያው እንቁላል መጠቀም እንችላለን ከዚህ በኋላ ማለት ነው። ስለዚህ በደንብ ከተቀባን በኋላ ደግሞ ማሳጅ እናደርገዋለን። ማሳጅ ስናደርግ ያለው ቫይታሚኖቹ ሁሉም ወደ ቆዳችን ይዘልቃሉ። ያው ሀሳቡ እንደዚያ ነው። ወደ ውስጥ ዘልቆ ጥቅሙን እንድናገኝ ማለት ነው። ካነሰው እንደዚህ እየቀባችሁ በደንብ ታሹታላችሁ፣ ማሳጅ ታደርጉታላችሁ። በየአፍንጫችን ስር ያሉትን ሁሉንም ነገር እንደዚህ ማንሳት እንችላለን፣ ማጽዳት እንችላለን ማለት ነው። ውህዱ በጣም ነው የሚያጸዳው። እኔ በጣም ስለተመቸኝ ሁል ጊዜ እጠቀመዋለሁ ማለት ነው። እናንተም ደግሞ እኔ የምሰራውን ሳይሆን ለእናንተ ለፊታችሁ ለቆዳችሁ የሚስማማችሁን መርጣችሁ መጠቀም ይኖርባችኋል ማለት ነው። ይኸውን ለእኔ የተስማማኝ ለብዙዎቻችሁ ላይስማማችሁ ይችላል፣ አይታወቅም። እንደ ፊታችን ቆዳ ማለት ነው። ግን እናንተ መምረጥ ይኖርባችኋል። ስኳር የማይስማማው ሰው ካለ ማር፣ ሎሚ የማይስማማው ሰው ካለ ሎሚውን ማስቀረት፣ እንደዚህ እያደረጋችሁ መጠቀም እና ፊታችሁን ውብ ማድረግ ትችላላችሁ ማለት ነው። በቤቴ እኔ ምንም የሚያሰጣኝ ወጪ የለም፣ ኪስንም አይጎዳም። ለፊቴም ደግሞ ምንም ሳይድ ኢፌክት የለውም።
በዚህ በየአፍንጫችን ስር ያሉትን እንዳይጠቁርብን በደንብ አድርገን እሽት እናደርገዋለን ማለት ነው። እኔ ሳምንቴ ስለሆነ ዛሬ በደንብ ነው የማጸዳው። ካጸዳሁት በኋላ ነው ድምጽን ያስገባውላችሁ ማለት ነው። እንዴት ቀለል እንዳለኝ አትጠይቁኝ። በጣም ነው የቀለለኝ። ያው ሰሞኑን ህማማት ስለሆነ እንትን አላልኩም። ዛሬ ግን ስዑር ቅዳሜ ነው። እንኳንም ለስዑር ቅዳሜ በሰላም በፍቅር አደረሳችሁ እና ያው ዛሬ ራሳችንን መንከባከብ እንችላለን። ለነገም መዘገጃጀት እንችላለን። ይሄው እንግዲህ ውድ ቤተሰቦቼ እንደዚህ አድርገን እንግዲህ ለ10 ደቂቃ ያክል እኔ አቆየዋለሁ ከተቀባሁት በኋላ እንደዚህ ካማረበት በኋላ ማለት ነው። ያው ማቆየት ይኖርብናል እስከ 15 ደቂቃ 10 ደቂቃ አቆይቼ ደግሞ መለስና አሳያችኋለሁ ማለት ነው። የኔ ፊት በቃ ያው ስቀባው እንደዚህ ነው። በነገራችን ላይ አንገታችሁንም መቀባት ትችላላችሁ። አንገታችሁንም መቀባት ይቻላል ማለት ነው። እሺ ይሄው ከቆይታ በኋላ ይህንን ይመስላል ማለት ነው። አሁን በቃ ለማጽዳት ዝግጁ ሆኗል። ከዚህ ይበቃዋል። በሶፍት ይጠረጋል። በጣም ልስልስ ያለ ውህድ ነው። በጣም ነው የሚመቸው። እኔ በጣም ነው የተመቸኝ። እንደምታዩት እዩት። ገና ሳልታጠበው ፊቴ ራሱ በጣም ነው የሚያምረው ማለት ነው። እና ይሄው ሁሉን ነገሮች ይዟቸው ይነሳል። በደንብ ማሳጅም አድርጌዋለሁ። ከዚህ በኋላ በሶፍት የምጠርገው በነገራችን ላይ ለመታጠብ እንዲቀለኝ ነው። እንደዚሁ ጥጥብ ከማለት ትንሽ ጠረግ ቢደረግም ችግር የለውም፣ ባትጠርጉትም ችግር የለውም ማለት ነው። ለነገሩ የሶፍት ኢኮኖሚን መጠበቅ ነው። ውሃውም ያው ነው። ከዛ እንደዚህ ጠረግ አደርገዋለሁ። እኔ ፊቴ ምንም የሚያቃጥልም ሆነ ምንም ነገር አይሰማኝም። በቃ የሆነ እረፍት ነው የሚሰማኝ እንደዚህ ስንከባከበው ፊቴን ማለት ነው። ያው ማየት ማመን ነው። ታጥቤ መጥቻለሁ። ያው ውሃ ነው እንደምታዩት ፊቴ ይህን ውሃ። ከዛ ውሃው እንደዚህ ብድግ አደርገዋለሁ። አልደረቀም፣ ዘይት ስላደረግኩበት አልደረቀም፣ ድርቅ አላለም ፊቴ ማለት ነው። ደረቅ ፊት ያላችሁ እንደዚህ ተጠቀሙ ይላችሁ እንዴት እንደሚያጸዳ። ከዛ ከሁሉ አብዝቼ ለእኔ ፊት የሚስማማኝ ግሪስሊ ወይም ደግሞ ቫልዚን ነው። እነዚህ ሁለቱ በጣም ይስማሙኛል። ውጭ ላይ የማልወጣ ከሆነ ባልዚን እቀባለሁ። ቀኑ ሙሉ ቤት የምውል ከሆነ ማለት ነው። ምክንያቱም ፀሐይ ስለማያገኝ ችግር የለም። ፀሐይ ላይ ከሆነ ነው ጉዳት የሚያጠቁር ማለት ነው። እንዳያጠቁር ውጭ መቾጥ ከሆነ ማታ ነው ባልዚን የምትቀቡት። እሺ በደንብ አዳምጡ ቪዲዮውን። እና ካዳመጣችሁ ያው መልሱን እዛው ላይ ታገኛላችሁ ማለት ነው። በደንብ አድርጌ እቀባዋለሁ። ትንሽ ከንፈሬም እንዳይደርቅ እንደዚሁም ፊቴ እንዳይደርቅ፣ በብዛት ከንፈሬ እንዳይደርቅ ነው ባልዚን የምጠቀመው። ፊቴ ላይ እንኳን ብዙም አልጠቀም ማለት ነው። እንደውም አንዳንዴ ማታ ተቀብቼ ጠዋት እታጠበዋለሁ። ከዛ በኋላ አልጠቀምም ማለት ነው። ለምን እንዳያጠቁረኝ። ባልዚኑ ያው ታያላችሁ ውጭ ስንወጣ ለዛ ነው። ዋራ ስለሚስብ ነው የሚያጠቁረን። ለዛ ነው። እሺ ይህን ይመስላል። መልካም የትንሣኤ በዓል፣ መልካም የፋሲካ በዓል ይሆንላችሁ። በዓሉን የሰላም የፍቅር ያደርግልን። ሀገራችን ኢትዮጵያን ይጠብቅልን። ሰላም ሆኖ አመሰግናለሁ ባይ